ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። በየአረብ ሀገራት ያላችሁ ወገኖቼ፣ ወንድሞቼም እህቶቼም ሁላችሁም በየሃይማኖታችሁ ወደ እግዚአብሔር ጸልዩ፣ እንጸልይ። እግዚአብሔር ይህንን ክፉ የጦርነትን ነገር በሰላም ያሳልፍልን። በተለይ እዚህ ሀገር በጣም የተለያየ ቦታ ወደ ስንት ቦታ ነው ተጠቅሷል፣ ሊመታ ነው እየተባለ ነው። እንደውም እስካሁን ድረስ ፋታም የሰጠችው ይባላል። የእውነት ነው፣ የእውነት የሰማሁትን እስካሁንም ድረስ ፋታ የሰጠችው ሰው ከስራው እየተመለሰ ነው እየተጣደፈ ወደ ቤቱና የመኪናው ትራፊክ በጣም ተጨናንቋልና ያንን እያየች መምታት አልቻለችም። ስለዚህ ወደ ማታ ተሸጋግሯል እየተባለ ነውና የማታውንም ደግሞ መድኃኔዓለም በሰላም ያሳልፍልን ቤተሰብ። የእውነት እግዚአብሔር በሰላም ያሳልፍልን ቤተሰብ። ሁላችንን መድኃኔዓለም ይጠብቀን። ዛሬ ደግሞ የመጣሁት መቼም ሰምተንም አይተንም ዝም ማለትም አልቻልንም። እውነቷን ብለን እናልፋለን። ስለዚህ የአልዓዛርን እናት ይዤን የመጣሁት በዚህ እድሜ፣ በዚህ ወቅት፣ በዚህ ጊዜ አሁን ጊዜው በቃ የፍጥጫ ወቅት ነው። ከእግዚአብሔር ምህረትን የምንጠይቅበት ወቅት ነው። እሷ ግን ገና እንደ ወጣት ማለት ነው። አለባበሷ ራሱ እኔ እንደሷ አልለብስም። የእውነት እንደው ስራ ላይ ከሆነ ግዴታ ስለሆነብኝ ቱታ ምናምን ለብሼ እሄዳለሁ እንጂ እሷ እንደ ወጣት ገና እንደ ወጣት አለባበሷ ራሱ በዚህ እድሜዋ እኮ ለሀገር የምትጸልይ፣ ለህዝብ ለልጆቿ የምትጸልይ፣ ማረን ይቅር በለን ብላ የምትጸልይ ትልቅ ሴት ነበረች። እነዚህ ሁሉ ልጆች ወልዳ እንደዚህ ከህፃን ልጅ ጋር የሚያታግላት። እሺ ትንሱ ከሌላ ሰው አረገዘች እንበል። እሺ እቺ ልጅ እርጉዝ ናት አይደለ? እንዲህ መቀጥቀጥ አለባት? ሁለት ነፍስ ናት እኮ ውስጧ። የአልዓዛርም ልጅ ይሁን የአልዓዛር ልጅ አይሁን ውስጧ ሰው አለ፣ ነፍስ አለ። ይሄን ያህል መመታት አለባት? ይሄን ያህል መታገል አለባት ከእርጉዝ ሴት ጋር? እቺ ሴትዮን ተይ የሚላት ወዳጅ ዘመድ የላትም ወይ? ወይ ደግሞ አስሮ ጴንጤ ናት አስሮ እዛው ባዶ ወናው ቸርቿ ውስጥ የሚጸልይላት ሰው አጣች ወይ? ምንድነው ይዛብን የምትመጣው? ምን አይነት ጉድናት? ምን አይነት ጉድናት? ዛሬ አልዓዛር ትክክለኛውን ነገር እየወሰደ ይመስለኛል። ነገ ጠዋት ደግሞ ማሚ ነይ እንደዚህ ሆኛለሁ ብሎ ካልደወለና ካልጠራት በስተቀር ማለት ነው። ዛሬ እናቱን ገፍትሮ ሁሉ ነው። ይሄ ሁሉ የራሷ ጸባይ፣ የራሷ ስነ ስርዓት ማጣት ነው ልጇም እንደዚህ እንዲያደርጋት ያስቻለው። ትንሱም አልሆነ አፍ መካፈት ከሷ ጋር የሄደችው። እኛም ወተን የምንናገረው ገደቧን ስላለፈች የእናትነቷን መስመር ስለሳተች ነው። እኛም ወተን የምንናገረው። ልጁ እንደውም ዛሬ ማሚ ብሎ ተናነቃት እኮ። ይሄን ያህል ውርደት ራሷ ላይ መከመር ምን ይባላል? ምን አይነት ሴት ናት እንዴ? እሷ ትዳር የላትም፣ ልጆች የላትም። ይሄው ተዘብዝፋ ያለችው እዛ ያማች ቤት ነው። ልጅቷስ እርጉዝ ናት። እሺ ቤቷ ሄዳ በስነ ስርዓቱ የእርግዝና ጊዜዋን ከባሏ ጋር ብታጣጥምበት ምን አለበት? እኔ በጣም የደነቀኝ ማለት ነው ምንም ይሁን ምንም ከማንም አመጣችው፣ ከአልዓዛርም ታርግዝ ከሌላ ቦታም ታርግዝ ምንም ትበል ብቻ ነፍስ ይዛለች በውስጡ አይደል እንዴ? ትንሱ የሌላ አካል ውስጧ አለ አይደል እንዴ? ምን ነው ይሄን ያህል መንገላታት? ይሄን ያህል ይሄው የእንትን የፓወር ባጋ አምጥታ እኮ ፈነክትሻለሁ አለቻት። እቺ ወንዲላ ጥጋቧን የሚያበርድላት ያጣች፣ እኛንም በቪዲዮ እየመጣች ሰላም የነሳችን፣ ባሏን ረግጣ የወጣች፣ ልጆቿን እርግፍ አርጋ የወጣች፣ ልጆቿ ባያድጉ አሁን ለአቅመ አዳም ባይደርሱ ህፃኗ ናት አሁን ትንሽ እንትን የምትለው። ሌሎቹ አድገዋል። እንደው ትንንሾች ቢሆኑ ጎዳና ነበር እስካሁን ድረስ የሚወጡት። የእውነት ወይ ደግሞ እግዚአብሔር ይሄን የመሰለ ደግ ሰው ባይጥልላቸው ማለት ነው። የእናትየዋን ምንነት አይቶ ነው ጌታም ደግሞ ይሄንን ጥሩ አባት አድርጎ የሰጣቸው ለልጆቹ። የእውነት እንጂ እሷማ ማለት ነው እንዲሁ ስትንዘላዘል ገና እንደወጣት መንደር ለመንደር ወሬ እየለቃቀመች የልጇን ቤት ማመስ፣ ከምራቷ ጋር መባላት፣ ልጆቿ ገና ድሮ ጎዳና ወጣውባት ነበረ። የእውነት በጣም አሉባልተኛ መንደርተኛ ልጇን ራሱ እንዴት በጥፊ እንደመታችው አይተናል አይደለ? ከእሷ አሁን ምንድን ነው የምንማረው እንዴ? እኛም እኮ የእሷን ነገር እያየን ወተን መናገራችንን ዝም አላልንም ወይ? ደግሞ ስልካችንን ዘግተን እንዳንቀመጥ። እኔ ጓደኛዬ ስልኬ ነው፣ ስልኬን እያየው ነው ብዙ ነገርን እንትን እምለው። ይቺ የሆነ ኮተት ነገር ይዛ ትመጣለች፣ እኛንም ደግሞ የሆነ ክፉ ነገር እንድንናገር ታደርገናለች። እና በጣም ስነ ስርዓት አልባ ናት።
የዛሬው ደግሞ ማለት ነው ከሰሞኑን ከባለፈው ሁሉ የተለየ ነው። ትንሱ እርጉዝ ናት። እሺ በቃ ለባሏ መንገር ባለባት ሰዓት ትናገራለች እኮ ባሏ ስነ ስርዓት እንዲይዝ የትዳር ወጉ ምን እንደሆነ ትዳርን እንዴት ሚስቱን እንዴት ተንከባክቦ መያዝ እንዳለበት ይህንን ሁሉ እያስረዳችሁ እኮ ነው እንጂ ጠልታ ወይ ደግሞ ያለመናገር ፈልጋ አይደለም። እናት አትግባ አንተ ለብቻክና እኔ እናንተ እንነጋገራለን እያለች ነው። ይሄ እኮ ትክክል ነው እንዴ። ዛሬ እሷ መታ ልጅቷ ብትወጣም ብትሄድም አክስቷ ቤት ባሏ እኮ ያጣራል እኮ ባሏ እኮ እየሄደ እየተከታተላት ነው። ሁሌ ቪዲዮ እየለቀቁልን ነው አይደል እንዴ? ከዛም በኋላ ምን እንደሚያደርጉ ሁለቱም አናቅም፣ እግዚአብሔር ይወቀው እንዴ። ገና ለገና 2 ወር ውጪ ናት ከልጄ ጋር አልኖረችም ተብሎ ኬታ መጣሽ? እኔ ትላንት በጣም አሉ ባልተኛ ናት ማርያምን ኬታ መጣሽ? እኔ ትላንትና ልጄ እንዳይከፋው አሃ እርጉዟ ትንሱ ሌላ አካል በውስጧ የያዘች ይክፋታ። አሁን እንደዛ ካልጋ ላይ የተንደርደሪ ስትወርድ እንደዛ ስትታገላት እሺ እንደው እርጉዝ ሆናስ ቢሆን እንደው እርግዝናው ቢጨናገፍ ታዝናለች? እቺ አታዝንም። ምንም ያዘኔታን እንትን እንኳን በውስጧ እንትን አላለባትም። እቺ አሉባልተኛ ናት ማርያምን ሌላ ክፉ ነገር እንድንናገር በቃ የምትገፋፋን መጥፎ ሴት ናት። መጥፎ ሴት በቃ አላዛር ትክክለኛ ውሳኔ መወሰን ካለበት ሚስቱ እርጉዝ ናት አይደለ? ስለዚህ ሚስቱን በስነ ስርዓቱ እንደ እርጉዝነቷ እንደ ሚስትነቷ በስነ ስርዓቱ እናቱን ደግሞ ማለት ነው ትሂድ በቃ። ኖራ ምን ጠቀመችው? ምንም እኮ አልጠቀመችውም። ምንም ቤቱን በጠበጠች። እርጉዝ ሚስቱን እንደዛ ከዛ እዚህ ደምሽን እንዳላፈስ ምናምን ምን ሆና ነው? ተለክፋለች ወይስ ደግሞ የተጠናወታት ነገር አለ ወይስ አመሏ እንዲህ ነው? ተለሳልሳ መታ እንደው በቃ ቂቤ ሆና መታ ጭራሽ እኛንም አይደለም ትንሱን እኛንም አንሸራታ ልደፋን እኮ ነው በነገር። የእውነት ምን አይነት ሴት ናት? ምን አይነት ፍጡር ናት? እንዴት ትልቅ ሰው እነዛን የመሳሰሉ ጎረምሶች ልጆች አድርሳ እንደገና ደግሞ አንድ ፍሬት ህፃን ልጅ አለቻት። ልጅቷ እንዲህ ያለች እናትየዋን ጉዷን ስታይ ምን ይሰማታል እንዴ? ልጆቼ ላይ ምን አይነት ስራ እየሰራው ነው? ምን እየቀረጽኩባቸው ነው ብላ አታስብም እንዴ? የድሮ ባህሪዋን ያኔ ጠላና አረቄ በምትሸጥበት ጊዜ ክፉ ነገር እንዳታናገረን ማርያምን። ይሄ ባህሪዋን ይዛ መታ እኛ ላይ እሷ ናት እንደውም እኮ እኛ ላይ እያስታወከች ያለችው። የእውነት እሷ ናት እኮ እኛ ላይ ማዕቷን እየደፋችብን ያለችው። የድሮ ባህሪዋን እንዲህ አንገቷን ከጎረቤት ጋር ከጠላ ሻጮች ጋር ከአረቄ ሻጮች ጋር የምታረገውን አክት አረኪት እኮ ነው እኛ ላይ መታ የምታሳየን፣ ትንሱ ላይ መታ የምታሳየን። አልከበር ያለ ሰው እኮ እንደዚህ ይቀላል። የእውነት ልጇም ዛሬ ልጇ ደግሞ ምንድን ነው ደግሞ እሱ ለነገሩ እቺ እንኳን አላዛርን ይቅርና እንትን ይሄ ምንድነው የሚባለው ሲኖትራክም እኮ ትገፋለች። የእውነት እንዲህ ግፍትር ስታደርገው ሄዶ ፍርጥ እንዲህ ግፍትር ስታደርገው ምን አይቋቋምም እንዴ? ይሄ ደግሞ እንዴ የእውነት ዝም ብሎ መውደቅ እንዴ? እናቱ እንደዚህ ገፍትራ የጣለችው ሌላ ወንድ መጥቶ ቢታገለው ምን ሊሆን ነው? አላዛር አቅሙ እዚህ ድረስ ነው። አሁን ይሄ ይቅር፣ ግን እናትየዋ አይምሮ ቢስ ናት። በቃ አይምሮ ቢስ ልብ የሌላት ልቧ ደንዳና። ይሄ የምትሸጠው አሁን ቂቤና ወደ ወተት ነገር ተቀይሯል መሰለኝ። እሱን በልታ ነው መሰለኝ እንደዚህ ሰውነቷ ብቻ ሳይሆን ልቧም አብጧል። የእውነት ልቧም አብጧል። የተጻፈላትን ኮመንት ብታነብ እኮ ማለት ነው ዛሬ ደግማ መታ እንደዚህ አይነት ቆሻሻ እርጉዝን ሴት ከአልጋ ወደ አልጋ ከአልጋ ወደ መሬት ከመሬት ወደ አልጋ እያንከራተተች የምታሰቃይ ሴት አልነበረችም። ኮመንት ብታነብ ኖሮ ማለት ነው። እንዲህ ሰው መጥፎ ስድብ ከአፉ አውጥቶ እስከሚሳደብ ድረስ ያደረሰችው እራሷ ናት። የተጻፈላትን ኮመንት ኦዲየንስ ገብታችሁ አንብቡ። እንዲህ የሆነ በቃ አለ አይደለ ምን ብዬ ስሙን ልጥራው? እኔ ነውር ነው እኮ የሚሆንብኝ። እውነት ተብላለች። በቃ እንደዛ አንቺ እንደዛ ነሽ፣ ድሮም እንደዛ ነሽ፣ አሁንም ባህሪሽ እንደዛ ነው ተብላለች። ይሄንን ካነበበች ነገ ሌላ ድራማ ይዛብን አትመጣም እውነት ለመናገር። እና በጣም የምትገርም ሴት ናት በጣም። አላዛር ይህንን ነገር ማስተካከል አለበት። ካላስተካከለ ማለት ነው ሰብስክራይብ እያልን ሁላችንም ሰብስክራይባችንን እያነሳን ውልቅ ነው ምንለው። ኤፍሬምን ሰብስክራይቤን ብድግ አድርጌ ወጥቻለሁ። ምክንያቱም ስራ ሁሉ መጥፎ ነው።
ሁሉንም እንደዛ ነው የምናደርገው ጥሩ ነገር ይዘውልን ካልመጡ በስተቀር ማለት ነው። እኛ ሌላ ነገር እዚህ ያሳስበናል የጦርነት ምናምን ጉዳይ፣ እነሱ ደግሞ እየመጡ እዚህ ይጨማል